ዛሬ እንግዲህ ማህሌት ከአንዲት ሴት መንገድ ላይ ካገኘቻት ሴተኛ አዳሪ ጋር እርቦኛል እባክሽ በማለት ተከትላት ሄደች። ሴተኛ አዳሪቱም እንግዲህ የዘመኑ ትዳራለሽ በሰላምሽ ነው እዚህ ቁጭ ያልሽው ስትላት፣ ኧረ እኔ ትዳር የለኝም አለቻት። ማህሌት እንግዲህ መንገድ ለመንገድ እየተንከራተተች ነው። ስራ መቼም ብድር ቁና ናት ይባላል እና የማህሌት ተንኮለኝነትና ሴረኝነት በስተመጨረሻም አልጠቀማትም። ስራ ለሰሪው እሾህ ላጣሪው የሚባለው ነገርን በሷ አይተናል። ከዛም እንግዲህ ዛሬ ዝና አስቸጋሪና በጣም አደገኛ መረጃ ይዟል። ዝና እንግዲህ በሚያስበውና ነገሮች እንዳልተሳኩለት በወዳ በወድ ሲያጨነባብር የነበረው ነገር እንግዲህ ሞገስን አስገድዬ ሉላን ወስዳለሁ ባለው መሰረት ጠበቃውን እንደላከው እናስታውሳለን። ነገር ግን በተገልባጩ ጠበቃው ሞገስ ጠበቃውን ገሎታል። በስተመጨረሻም እንግዲህ የሞገስን ትራፊ በዝና የሚባል አውሬ እንግዲህ በመናድል አፍኖ ከዚህ ዓለም በሞት አሰናበተው። የሚገርመው ነገር ጠበቃው ሚስትና ልጆቹ እንደዚሁም ዘመድ አዝማጆቹ ደግሞ እያለቀሱና ዋይ ዋይ እያሉ እንደዚሁም ደግሞ መሞቱን ዜና የያዘውን ቪዲዮ ለሞገስ ጓደኞች ለነ መድብልና ለነ ብሩኬ ረጭቶታል። ነገር ግን ሞገስ ዝና እንደዚህ ማድረጉን አላወቀም ነበር። በስተመጨረሻ መድብል ደውሎለት ምንድነው ያረከው ሲለው፣ አንተ ደግሞ እንዴት አወቅ አለው። እንዴ ዝና እኮ ቪዲዮ ልኳል ምን አድርገህ ነው ሲለው፣ እንደዚሁም በቃ ሀውሬ ተደብቆ ቀርጾኝ ነው ማለት ነው ወይስ ቅንብር ነው በማለት እንግዲህ ዝና ሞገስ የገደለውን ጠበቃውን ሲገድል የተቀረጸውን ቪዲዮ ለብሩክና ለመድብል ሲልክላቸው በጭራሽ ማመናቀታቸው፣ እንደዚሁም ዳጣ እየሮጠች በስተመጨረሻ ከነ ሞገስ ከዝና አምልጣ ወደ እነ ብሩክ ቤት ደርሳለች። ዳጣ ምንዴ እኛ አዘን ላይ ነን ባክሽ አለቻት ቅድስት። እንዴ መሆናችሁ ነው በሰላም ነው ባክህ ሞገስ እኮ ሰው ገደለ አለች ቅድስት። እንግዲውም ዳጣ ደግሞ ኧረ አቦ አትቀልዱ ምን ማለታችሁ ነው አለች። ምክንያቱም ሞገስን ለማግኘት ነበር ዳጣ የሄደችው ማለት ነው። ግን እሱ ሳይሳካ ዝናን በሰፈር ስታየው እግሪያም ልጭ የሚላ በሩጠት ወደ ንብሩክ ጋር ማምለጧን እናስታውሳለን። ሆኖም እንግዲህ መድብልና ብሩኬ ስለ አጣብቂኝ ውስጥ ወንጀለኛ ውስጥ ገብተሃል ሞገስ ምንድን ነው ያደረገው በማለትም ነገሮችን ለማጣራት እየሞከሩ ነበር። ነገር ግን እውነት ነው። ምክንያቱም ጠበቃ መሞቱንና ድርጊቱ ላይ ሄዶ ቦታው ላይ ነገሮችን አጣርቶ ነበር መድብልም እንግዲህ በጣም አዘን ላይ ነው። ምክንያቱም እንደዚህ ቦታ ብሩክና መድብል ጓደኛቸው አስቸጋሪና የማይሆን ወንጀል ውስጥ አጣብቂኝ እንደገባ በጣም ተገንዝበዋል። ሞገስም እንግዲህ ዝና ደውሎለት ነበርና እንግዲህ አየህ በማለትም እየተሳለቀበት ነበረ። አንተ ቆይ ከኔ ምንድን ነው የምፈልገው ሲለው፣ እኔ የምፈልገው ሉላን ነው አለው። ትሰማኛለህ ሞቴን እመርጣለሁ እንጂ ሉላን አሳልፌ አልሰጥህም በማለትም ነገረው። ግን አሁንም ዝና ማቆም አልቻለም ነገሮችን። ምክንያቱም ጠበቃውን ለመያዝ ነበረ ሞገስ ሲጠይቅ ማለት ነው። ነገር ግን ነገሮቹ እንዳልሆኑና እሱ በሚፈልገው መንገድ እንደሚሄዱለት መረጃ ስላለው ነገሮችን አመቻችቶ ነበር። ዝና የተባለው አውሬ እንግዲህ አሁንም ለመድብል እየደወለ ነበረ። እንግዲህ ጓደኛ ይሄን አድርጓል ትትና የት ናት ያለችው በማለትም ዛቻና ማስፈራሪያውን እንደቀጠለ ይገኛል። እንግዲህ ቅድስት እና ብሩክ እንግዲህ ብሩኬን እንዴ እቺ ሚስ የምትባለው ማናት ደግሞ ምሳሌ እኮ እንደዚህ ነገረችኝ በማለትም ብሩክን ጠየቀችው።
ቅድስት በንዴት እቃውን እንዴት እንደምታጥበውና ለመስበርም እየሞከረች እያንኳኳች ነበርና ምንድን ነው የሚፈጠረው ብሎ ወደ ኪችን ሲገባ ብሩኬ ቅድስት ተናዳለች እና በጣም የቅናትና እንዴ ማናት ደግሞ ይቺ ሚስ እያለችም ራሷን አታቅም በቁጣና በንድፊያ ላይ ነው ያለችው። ብሩክም ግራ ተጋብቶ ቅድስት ተረጋጊ እንጂ ምን ሆነሽ ነው አላት። አይ ምንስ ቢሆን ምን አገባህ አለችውና ገለማምጣው እንግዲያስ እዚሁ እያንኳኳሽ ጠብቂ ብሎ ጥሏት ወጣ። እንግዲህ ቅድስት እንዴት መድብልና ምሳሌ ቁጭ ብለው እያወሩ እያለ ቅድስትና ብሩኬ መጡ። አባዬ ይቺ ሚስማ አባትሽ ለምንድን ነው ሚስት ከሌለው ለምን አያገባኝም እኔም ብላለች ስትል ብድግ ብላ ሀፈፍ ብላ ተነስታ ቅድስት ወደ ኪችን ገብታ ማልቀሷን ጀመረች። መድብልም አይ ምሳሌ ያለፈውን እናስተካክላለን ስል አሁን ደግሞ ሁለተኛ ስትሰሪያለሽ አላት። እሷም አይ ይቅርታ በቃ ግን ይሄን ሴራ እንዳሰርንባት እኔ ቅድስት እንድትወደው እንጂ እንድትጨነቅ አልፈለግም አለችው ለመድብል። መድብልም አዎ ልክ ነሽ፣ ግን ሴራችንን ማን እንዲያሰርንባት ልትነግሪያት አላት። አዎ መንገር አለብኝ አለችው። እሺ ተባባሉና እንግዲህ ላባብላት ብሎ ወደ ኪችን ሲገባ እያለቀሰች ነው። በቃ ደግ ሆንሽ፣ ደግ ራሴ ነኝ እኮ ያጠፋሁት አንተን ሳይ ልቤ ይመታል ትረታዬ ብዬ እሰይ ደግ ሆንሽ ቅድስት እያለች ራሷን በራሷ መውቀስና እያብሰለሰለች ትገኛለች። እንግዲህ ነገሮቹ እንዳይታወቁባት እንደወደደችውና እንደ ቀናች ላለማስመሰል እየሞከረች ነው፣ ግን አልቻለችም። ፊቷ ሁሉ ኮልኮሎ ቀላ። በቃ እንዴ በጣም ተኮሳተረች። እንግዲህ ይህን ያየው ብሩክም በቃ ታይ ተረጋጊ፣ እንዴ ማነው እንደዚህ ያለሽ ደግሞ ማናት ሚስ በማለትም እየተጫወተብሽ ነው የሆነ ሰው ሲላት፣ አዎ የሆነ ሰውማ እየተጫወተብኝ ነው አለችው። እና አይዞሽ እኔ እኮ ቤተሰቦቼ ናችሁ ከእናንተ መነጠል አልፈልግም ስትለው ብሩክ አይ እኛም እኮ ቤተሰቦች ነን አይዞሽ ይህ እኮ ቀልድ ነው ዝም ብለን ነው አንቺን ለማናደድ ነው ብሎ አባበላትና አረጋጋት። ቅድስት በጣም ኃይለኛ ናት፣ ምክንያቱም ብሩክን በጣም ስለምትወደው እንደዚሁም ፊት ለፊት ለመግለጥ ደግሞ ትፈራለች፣ በጣም ትርበተበታለች። እና ብሩክም እንግዲህ ያንም ስሜት በመረዳት አይዞሽ እኛ አንቺን ለማበሳጨት ያህል ነው ምንም የተፈጠረ ነገር የለም ብሎ ለማረጋጋት ሞከረ። እንግዲህ ለመድብል አንዳንድ ነገሮችን ሂዶ ጠበቃው የተገደለበት ቦታ ቤቱ ሂዶ ልጅና ሚስቶቹ እያነቡ ነው። በቃ እውነት ነው ይህ ነገር ሴራ አይደለም በማለትም ተመልሶ ለመናገር ሞከረ። እንግዲህ መድብል ለሞገስ ደውሎለት ነበር። የት ነው ያላችሁት? ምን ላይ ናችሁ? በማለትም እንግዲህ እኛ ዝም ብለን አውላላው ሜዳ ላይ ነው ያለሁት፣ ምን ማድረግ እንዳለብኝ አላውቅም አለው። እንግዲህ መቀመጫና ብር ልክልሃለሁ ብሎ የጓደኝነቱን መስዋዕትነት እየከፈለ የሚገኘው ጀግናው መድብል ከሰዋ ሰው በጣም ኃይለኛና ታማኝ እንደዚሁም ጀግና ነገሮችን በብልሃት ማድረግ የሚችል ወንዳ ወንድ መሆኑን እናስተውላለን። እንግዲህ ማህሌትም መንገድ ለመንገድ እየተንከራተተች የስራዋን አግኝታለች ማለት ነው። ስራ ለሰሪው እሾህ ላጣሪው ይባላል አንዳንድ ጊዜ ማለት ነው። እና የስራውን በማግኘቷ በጣም ደስ ብሎኛል። ማህሌት በጣም የሚገባትና መሆን ያለባት የምትሆን በቃ መቀጣት ያለባት ሴት ናት። ሌላው ደግሞ እንግዲህ የማህሌት እህት እንግዲህ አንድ ሀብታም አግኝቼልሻለሁ እና ቤትና መኪና ሲያልቅ አለችው። ምንድን ነው ሀብቱ ስትለው አይ የውጭ ሀገር ዜጋ ነውና ልጅ መውለድ ስለሚፈልግ ማህፀን ማከራየት ይፈልጋል አላት። ቅድስትን ማለት ነው። ቅድስት ደግሞ አንተ ምን አይነት ስራ ነው? እኔ ብሞት ሳልበላ እኖራለሁ እንጂ እንደዚህ አይነት ስራ አልሰራም በማለትም አከላፋፈተችው።
ኧረ ተይ ባንዴ ነው የምትከብሪው አላት። እኔ ይህን ድርጊት በፍጹም አላደርግም አለችው።